በሽታ ተጨማሪ መረጃዎች ዴፊኒሽን የበሽታው ምንነት ብሬስት ካንሰር የጡት ካንሰር በሽታ ይህ ማለት የካንሰር ሴሎች በጡት ወተት ማመንጫ ሴሎች ላይ ወይንም የጡት ወተት ማስተላለፊያ ቱቦዎች ላይ መከሰት ነው። ጡት ላይ የሚወጡት እጢዎች ብዙ ጊዜ በአዝጋሚ ሁኔታ የሚያድጉ እጢዎች ናቸው። እጢው ትልቅ ሆኖ በመንካት የሚለይ ለመሆን 10 ዓመት ሊፈጅበት ይችላል። ኖን ኢንቬሲቭ ብሬስት ካንሰር ይህ ማለት ካንሰሩ ከጀመረበት ቦታ ወደ ሌላ ቦታ አልተሰራጨም። ለምሳሌ ዳክታል ካርሲኖማ ኢንሲቱ (DCIS) ማለት በወተት ማስተላለፊያ ቱቦዎች ላይ የተከሰቱ ካንሰር ሴሎች ወደ ሌላ የሰውነት ክፍል አልተሰራጩም ማለት ነው። ነገር ግን እነዚህ የካንሰር ሴሎች ወደ ሌላ የሰውነት ክፍሎቻችን ሊሰራጩ ይችላሉ። ኢንቬሲቭ ብሬስት ካንሰር ኦር ሜታስታቲክ ብሬስት ካንሰር ይህ ማለት ካንሰሩ ከጀመረበት ቦታ ወደ ሌላ ቦታ ተሰራጭቷል ማለት ነው። እነዚህ ካንሰር ሴሎች በደማችን ወይንም ሊምፋቲክ ስርዓት ውስጥ አድርገው ወደ ሌሎች የሰውነት ክፍሎቻችን ሊሰራጩ ይችላሉ። ካንሰር ሴሎቹ እጢው በደንብ ሳያድግ ወይንም ካደገ በኋላ ወደ ሌሎች የሰውነታችን ክፍሎች ሊሰራጩ ይችላሉ። የጡት ካንሰር በሽታው አይነት ውጤታማ የሚሆነውን የህክምና አይነት ይወስናል። የጡት ካንሰር አይነቶች በስታቱስ ኦፍ ትሪ-ስፔሲፊክ ሴል ሰርፋስ ሬሴፕተርስ ይከፍላል። እነዚህም ሆርሞን ሬሴፕተር ፖዚቲቭ ብሬስት ካንሰር ይህ አይነቱ ካንሰር በኤስትሮጀን እና ፕሮጀስተሮን ሆርሞኖች ምክንያት የሚከሰት በሽታ ነው። ስለዚህ እነዚህን ሆርሞኖች ማርገብ በሽታውን ለማከም ይጠቅማል። HER2 እስከ ፖዚቲቭ ብሬስት ካንሰር HER2 እስከ ፖዚቲቭ ብሬስት ካንሰር which is typified by cells that make too much of a protein known as HER2 (NOE). It represents 20–30% of hormone receptor positive breast cancers. Tumors that do not overexpress HER2 (NOE) are described as HER2 እስከ ኔጋቲቭ ትሪፕል ኔጋቲቭ ብሬስት ካንሰር TNBC ትሪፕል ኔጋቲቭ ብሬስት ካንሰር TNBC is a rarer form of breast cancer which is a subtype of HER2 እስከ ኔጋቲቭ disease. TNBC refers to tumor cells which lack estrogen and progesterone receptors and do not overexpress the HER2 protein. This cancer type accounts for around 15% of all breast cancers and is usually more aggressive and difficult to treat as it does not tend to respond to standard therapies. የዚህ በሽታ ደረጃ አሰጣጥ ዘዴ TNM የሚባለው ዘዴ ነው። T የሚለው ፊደል የሚያመለክተው የካንሰር እጢውን ትልቅነት መጠን ነው። N የሚለው ፊደል የሚያመለክተው በካንሰር ሴሎች የተጠቁ ሊምፍ ኖዶች እና የሚገኙበት ቦታ ነው። M የሚለው ፊደል የሚያመለክተው ካንሰር ሴሎቹ ወደ ሌሎች የሰውነታችን ክፍሎች መሰራጨታቸውን ነው። በዚህም መሰረት የዚህ በሽታ ደረጃዎች የሚከተሉት ናቸው። ስቴጅ 1 ብሬስት ካንሰር ይህ ደረጃ በሁለት ንዑስ ደረጃዎች ይከፈላል። እነዚህም ስቴጅ 1A ይህ ማለት የካንሰር እጢው ርዝመቱ ከ2 ሳንቲሜትር አይበልጥም። በተጨማሪም ከጡታችን ውጪ ወደ ሌሎች የሰውነታችን ክፍሎች ውስጥ አልገባም። ስቴጅ 1B ጡታችን ውስጥ ምንም ካንሰር አይታይም። ነገር ግን ጥቂት የካንሰር ሴሎች ብብታችን ስር ባሉት ሊምፍ ኖዶች ውስጥ ይገኛሉ። ይህ ሁኔታ ማይክሮሜታስቴሲስ ይባላል። ወይንም ጡታችን ውስጥ ያለው የካንሰር እጢው ርዝመቱ 2 ሳንቲሜትር አይበልጥምና ጥቂት የካንሰር ሴሎች ብብታችን ስር ባሉት ሊምፍ ኖዶች ውስጥ ይገኛሉ። ይህ ሁኔታ ማይክሮሜታስቴሲስ ይባላል። ስቴጅ 2 ብሬስት ካንሰር ይህ ደረጃ በሁለት ንዑስ ደረጃዎች ይከፈላል። እነዚህም ስቴጅ 2A ጡታችን ውስጥ ምንም ካንሰር አይታይም። ነገር ግን ጥቂት የካንሰር ሴሎች ብብታችን ስር ወይንም የጡት
አጥንት ጎን በሚገኙ ሊምፍ ኖዶች ከ1 እስከ 3 ሊምፍ ኖዶች ውስጥ ይገኛሉ። ወይንም ጡታችን ውስጥ ያለው ካንሰር እርዝመቱ ከ2 ሳንቲሜትር አይበልጥምና ጥቂት የካንሰር ሴሎች ብብታችን ስር ወይንም የጡት አጥንት ጎን በሚገኙ ሊምፍ ኖዶች ከ1 እስከ 3 ሊምፍ ኖዶች ውስጥ ይገኛሉ። ወይንም ካንሰሩ ከ2 ሳንቲሜትር ይበልጣል ከ5 ሳንቲሜትር ግን አይበልጥምና ምንም የካንሰር ሴሎች ሊምፍ ኖዶች ውስጥ አይገኙም። ስቴጅ 2B ጡታችን ውስጥ ያለው ካንሰሩ ከ2 ሳንቲሜትር ይበልጣል ከ5 ሳንቲሜትር ግን አይበልጥምና ጥቂት የካንሰር ሴሎች ብብታችን ስር ወይንም የጡት አጥንት ጎን በሚገኙ ሊምፍ ኖዶች ከ1 እስከ 3 ሊምፍ ኖዶች ውስጥ ይገኛሉ። ወይንም ጡታችን ውስጥ ያለው የካንሰሩ እጢ ከ5 ሳንቲሜትር ይበልጣልና ምንም የካንሰር ሴሎች ሊምፍ ኖዶች ውስጥ አይገኙም። ስቴጅ 3 ብሬስት ካንሰር ይህ ደረጃ በ3 ንዑስ ደረጃዎች ይከፈላል። እነዚህም ስቴጅ 3A ጡታችን ውስጥ ምንም ካንሰር አይታይም፣ ነገር ግን ጥቂት የካንሰር ሴሎች ብብታችን ስር ወይንም የጡት አጥንት ጎን በሚገኙ ሊምፍ ኖዶች ከ4 እስከ 9 ሊምፍ ኖዶች ውስጥ ይገኛሉ። ወይንም ጡታችን ውስጥ ያለው የካንሰሩ እጢ ከ5 ሳንቲሜትር አይበልጥምና ጥቂት የካንሰር ሴሎች ብብታችን ስር ወይንም የጡት አጥንት ጎን በሚገኙ ሊምፍ ኖዶች ከ4 እስከ 9 ሊምፍ ኖዶች ውስጥ ይገኛሉ። ወይንም ጡታችን ውስጥ ያለው የካንሰሩ እጢ ከ5 ሳንቲሜትር ይበልጣልና ጥቂት የካንሰር ሴሎች ብብታችን ስር ወይንም የጡት አጥንት ጎን በሚገኙ ሊምፍ ኖዶች ከ1 እስከ 3 ሊምፍ ኖዶች ውስጥ ይገኛሉ። ስቴጅ 3B ይህ ማለት ጡታችን ውስጥ ያለው የካንሰሩ እጢ ርዝመት የትኛውንም ያህል ሊሆን ይችላል እና ካንሰሩ ወደ ብሬስት ዎል ጡት አካባቢ ያለ የሰውነት ግድግዳ ተሰራጭቷልና ጥቂት የካንሰር ሴሎች ብብታችን ስር ወይንም የጡት አጥንት ጎን በሚገኙ ሊምፍ ኖዶች ከ1 እስከ 9 ሊምፍ ኖዶች ውስጥ ይገኛሉ። ስቴጅ 3B ይህ ማለት ጡታችን ውስጥ ያለው የካንሰሩ እጢ ርዝመት የትኛውንም ያህል ሊሆን ይችላል እና ካንሰሩ ወደ ብሬስት ዎል ጡት አካባቢ ያለ የሰውነት ግድግዳ ተሰራጭቶ ሊሆን ይችላልና ጥቂት የካንሰር ሴሎች ብብታችን ስር ወይንም የጡት አጥንት ጎን ወይንም ከኮለር ቦን በላይ እና በታች በሚገኙ ሊምፍ ኖዶች ከ1 እስከ 10 ሊምፍ ኖዶች ውስጥ ይገኛሉ። ስቴጅ 4 ብሬስት ካንሰር ይህ ማለት ጡታችን ውስጥ ያለው የካንሰሩ እጢ ርዝመት የትኛውንም ያህል ሊሆን ይችላል እና ካንሰሩ ብብታችን ስር ወይንም የጡት አጥንት ጎን በሚገኙ ሊምፍ ኖዶች ውስጥ ሊገኝም አይገኝም ይችላል። ነገር ግን የካንሰር ሴሎቹ ራቅ ወዳሉት የሰውነታችን ክፍሎች ለምሳሌ ራቅ ያሉት ሊምፍ ኖዶች፣ ሳምባዎች፣ አጥንቶች፣ ጉበት እና አንጎል ተሰራጭተዋል። የካንሰር ሴሎቹ ብብታችን ስር በሚገኙት የሊምፍ ኖዶች ውስጥ ብቻ የሚገኙ ከሆነ የዚህ በሽታ ደረጃ 4 አልደረሰም ማለት ነው። ሂስተሪ የበሽታው አመጣጥ ታሪክ በጥንታዊቷ ግሪክ ሀገር ውስጥ ሰዎች በጡት ቅርጽ የተሰራ መስዋዕት ለመድኃኒቶች አምላክ ብለው ይሰው ነበር። በ400 BCE ሂፖክራተስ የሚባል ፈላስፋ የጡት ካንሰር በሽታ ደረጃዎችን አስቀመጠ። በመጀመሪያው ክፍለ ዘመን ሐኪሞች የጡት ካንሰር እጢን በቀዶ ጥገና ሕክምና ማስወገድ ጀመሩ። በዚያን ጊዜ የጡት ካንሰር ከወር አበባ ማቆም ጋር የተያያዘ ነው ብለው ያምኑ ነበር። በመካከለኛው ክፍለ ዘመን የሕክምና ሳይንስ እድገት ከሃይማኖት ፍልስፍናዎች ጋር የተዛመደ ነበር። ክርስቲያኖች የቀዶ ጥገና ሕክምና አግባብ አይደለም ብለው ያምኑ ነበር። የእስልምና ተከታይ የሕክምና ባለሙያዎች ግን ስለ ጡት ካንሰር በሽታና ሕክምና ብዙ ለማወቅ የጥንታዊ ግሪኮችን የሕክምና ጽሑፎችን ያነቡ ነበር። የተሃድሶ ዘመን የቀዶ ጥገና ሕክምናው እንደገና አንሰራራ።
ጆን ሃንተር የሚባለው የቀዶ ጥገና ሕክምና ባለሙያ የስኮትላንዶች ምርመራዊ የቀዶ ጥገና ሕክምና የሙያ ዘርፍ አባት ይባላል። ይህ ባለሙያ ሊምፍ የጡት ካንሰር በሽታ ምክንያት ናቸው ብሎ ገለጻ አደረገ። ሊምፍ ማለት ነጭ የደም ሴሎችን የሚያጉዝ ፈሳሽ ማለት ነው።